እቴጌ ምንትዋብ እንዝር ታራቂ፣ ጥበብ አፍላቂ፣ በሴትነት ሙያ ተራቃቂ፣ የፖለቲካና የአስተዳደር አዋቂ እንደነበሩ የታሪክ ዱካቸው ይናገራል። በኢትዮጵያ ዘመናዊ ታሪክ ውስጥ ሙያን፣ ከተሜነትን፣ ጥበብን ካበረከቱ እንስቶች መካከል በጎንደር ከፍታ ዘመን ልቀው የወጡት እቴጌ ምንትዋብ ስማቸው ከፊት ይጠራል። ነረንዳ ምናለሽ ዘመዴ እንደምነሽ፣ ነረንዳ ምናለሽ ዘመዴ እንደምነሽ፣ ነረንዳ ምናለሽ ዘመዴ። እቴጌ ምንትዋብ ከቋራ ባላባት ከደጃዝማች መንበርና ከወይዘሮ እንኮዬ በቋራ ተወለዱ። ወጣቷ ምንትዋብ በጥበብና ሞገስ ካደጉ በኋላ አጼ በካፋ ላደን ቋራ በሄደበት ወቅት በህመም የተጀመረው ትውውቃቸው አድጎ በ1713 ዓ.ም ከአጼ በካፋ ጋር ጋብቻ ፈጸሙ። አጼ በካፋ ዳግማዊ ኢያሱ በተወለደ በ8 ዓመቱ መስከረም 11 ቀን 1723 ዓ.ም በድንገተኛ ህመም ሕይወቱ ሲያልፍ ምንትዋብ የቋራ ሹማምንትን ወደ ጎንደር በማምጣት አልጋውን አጸናች። በ1723 ዓ.ም የ8 ዓመቱ ዳግማዊ ኢያሱ ብርሃን ሰገድ ተብሎ እቴጌ ምንትዋብ ደግሞ በሞግዚትነት ብርሃን ሞገስ ተብለው ስልጣኑን ጨበጡ። እቴጌ ምንትዋብ የሀገሪቱን ግዛቶች በጥበብ ይዘው በትረ መንግስቱን ከጀርባ ሆነው ፖለቲካውን ዘውረው የልጃቸው ሞግዚት ሆነው ሀገር አስተዳድረዋል። እቴጌ ምንትዋብ በዘመናቸው አዲስ ቤተ መንግሥትና ቤተ ክርስቲያንን አሳንጸዋል። ካሰሯቸው በርካታ ቤተ ክርስቲያናት መካከል በጎንደር የታነጸው የደብረ ፀሐይ ቁስቋም ማርያም ቤተ ክርስቲያን አንዱ ሆኖ ይጠቀሳል። ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን። በርካታ ጠቢባን ተሳትፈውበት በልዩ ጥበብ የተሠራው የደብረ ፀሐይ ቁስቋም ማርያም ቤተ ክርስቲያን መጋቢት 6 ቀን 1733 ዓ.ም ተባርኮ ተመረቀ። በዘመኑ በኢትዮጵያ ከነበሩ አብያተ ክርስቲያናት መካከል የአሰራር ጥበቡና ውበቱ የረቀቀ እንደነበር ይነገራል። ደብረ ፀሐይ ቁስቋም ቤተ ክርስቲያን እቴጌ ምንትዋብ ወይም ደግሞ በመጽሐፍ ስማቸው ወለተ ጊዮርጊስ ናቸው። የቤተ ክርስቲያኑ ጣራ የነበረ መስታወት ነው እና ቀይ ምንጣፍ አንጥፈው የዚያ ወደ ላይ ሲበራ አጠቃላይ ጎንደርን በብርሃን ያጥለቀልቀው እንደነበረ ታሪክ ያስረዳል። ቁስቋም ማርያም በጎንደሪያን ፔሪድ ዘመን በከፍተኛ ሁኔታ የኢትዮጵያን ስልጣኔ ካሳዩ፣ የመንግስታዊ ስርዓትን መዘመን ካመላከቱ እና በአጠቃላይ ለዓለም የሚተርፍ እሴት የዩኒቨርሳል አውትስታንዲንግ ቫልዩ ያላቸው ብለን ከተለዩና 1970ዎቹ መጨረሻ በዩኔስኮ የጎንደር አብያተ መንግስታት ከተመዘገቡ ቅርሶች አንዷ የቁስቋም ማርያም ናት። ይሄ ከዚህ ወደ ኋላ ያለው ነገስታት ሲገቡበት የነበረ የሚወጡበት የሚገቡበት ቦታ ነው። ይሄኛው የሴቶች መቋሚያ ነው። ከዚህ በኋላ ደግሞ ነገስታት ከውስጥ ወደ ውጭ የሚገቡበት
ይሄ ቦታ ስለሆነ አሁን እየገባን ነው። አጥር ነው ማለት ነው። ይሄ አጥር ነው። ይሄ እንግዲህ አጠቃላይ ቤተ መንግስቱ ወደዚህ ነው ያለው። ከዚህ ወጥተው ይሄ የምንገባበት አሁን በሩ ከዚህ ይገባሉ። ቤተ መንግስትና ቤተ ክርስቲያን የነበራቸውን በአንድ እንትን ውስጥ በአጥር ተለይቶ የነበራቸውን ትስስርም የሚያሳይ ነውና ይሄ የእቴጌን ጥንካሬ፣ ብልሃት፣ የአመራር ሰጭነት ጥበብ የታየበት ቤተ ክርስቲያን በአንድ በኩል፣ ቤተ መንግስት በሌላ በኩል ድንበራቸውን ጠብቀው ቤተ ክርስቲያን ስርዓት በሃይማኖታዊ ስርዓት፣ መንግስት ደግሞ በቤተ መንግስት ስርዓት ይመሩ እንደነበረ ያ ሁነኛ ማሳያ ነው። ጎንደርን ያየ እቴጌ ምንትዋብን ያስታውሳል። አሻራቸውም ደምቆ ይታያል። በጎንደር ያሰሯቸው ቤተ ክርስቲያናትና አብያተ መንግስታት ገጽታቸው ስማቸውን ይዘክራሉ። በቁስቋም የሚገኘው ቤተ መንግስት ሰፊ ሆኖ በውስጡ በርካታ ኪነ ህንፃዎች ፈራርሰው ይታያሉ። እዚህ ላይ የሚኖሩት ታላቅ ጳጳስ ነው የነበሩ፣ ንግስቲቱን የሚባርኩ 3 መስኮት ነው ያለው። ከቤተ መንግስቱ ሲወጡ ይባርካሉ። ከዚህ የበሩ ሲደርሱ ደግሞ በዚህኛው መስኮት ወጥተው ይባርካሉ። ንግስቲቱ በዚህ ወጥተው እዚህ ሲሳለሙ ከዚሁ ነው ጳጳሱ ይባርካሉ ማለት ነው። በአርኪቴክቸራል እንትኑ ብንመለከተው የተገነባበት መንገድ በራሱ በጣም ልዩ ነው። አሁን በደረስንበት የግንባታ ስልጣኔ ዘመን እሷን ጨምሮ አጠቃላይ የጎንደር ቤተ መንግስታት ጋራ በጣም የተለየ ነው። ሁለተኛ ከአስተዳደር ስርዓት ጋርም ተያይዞ የእቴጌዋን ስልጣኔ፣ ዘመናዊነት፣ የአስተዳደር ስርዓት ብልጠት ጭምር የሚያሳይ ነው። ይሄ ሁሉንም እኩል መመልከት የሚሉ እይታዎች ያኔ በእኛ አባቶች፣ አያቶች፣ እናቶች ዘመን የነበረ መሆኑን የምታሳይ ናት። የጎንደር እንቁ የተባለችው የደብረ ፀሐይ ቁስቋም ማርያም ቤተ ክርስቲያን ዙሪያዋ በግንብ ታጥሯል። የተገነባው ኪነ ህንፃ በቅርጹና በውበቱ የተለየ ሆኖ በአሰራሩ የጎንደር ዘመን የኪነ ህንፃ ጥበብ ተሸክሞ ቤተ ክርስቲያኑ ከቤተ መንግሥት ጋር አስተሳስሯል። በጣም ለየት ያለ ነው። እንግዲህ ይሄ ግንባታ ሲገነባ በታሪክ ተመዝግቦ እንዳገኘ ነው ከኑግ ከተልባ እንዲሁም ደግሞ ከስንዴ ከኖራ በመቀላቀል ንግስቲቱ ያሰሩት በእንደዚህ አይነት መንገድ ነው። ምክንያቱም ኖረው ለብዙ ዓመት ተዳፍኖ ተቀብሮ ስለሚኖር በጣም እንዲቦካ ሰዎች ሲሰሩ እጃቸው እንዳይቆራረጣቸው እጃቸው እንዲለሰልስ ሰሊጥና ተልባና ኑግ እየጨመሩ እንዳሰሩት ታሪክ መዝግቦ አስረድቶልናል። ከፋሲል ጋር የሚያዝ ይመስላል አይደል አሰራሩ? አዎ ከፋሲል ጋር የሚለይበት ነገር የለም። ይሄ ግንባታው አጠቃላይ ስራው ከፋሲል ጋር አንድም የሚለያይ ነገር የለው። ምክንያቱም ከዚያ ቤተ መንግስቱን እየገነቡ ነው ወደዚህ የመጡትና ሙሉውን እውቀት መነሻውን ጥበቡ ከዚያ እንዳመጡት የሚያሳይ ነው። ከአጼ ፋሲል ጋር በተመሳሳይ በሆነ መንገድ ኖራ በመጠቀም ተሰርቷል። እንደገና ደግሞ ተጨማሪ ነገርም ተጨምሮበታል። ይሄ የኑግ የተልባ እንትኖችን በመጠቀም የሚክስቸሩን ለማስተካከል እንደገና ደግሞ ለግንባታ ሰራተኞች ምቹ እንዲሆን ኖራው እጅ ላይ የሚሰሩት ላይ ጉዳትም እንዳያደርስ ለስላሳም እንዲሆን ተጨማሪ የግንባታ እንትን ግብአት የተጨመረበት እንደሆነ ነው መዛግብትም የሚያሳዩት። ስለዚህ ከጎንደር አብያተ መንግስታትም አንድ ስቴፕ ከፍ ያለ የግንባታ ቴክኖሎጂ ጥቅም ላይ የዋለ እቴጌ ምንትዋብ ለሙያ ትኩረት መስጠታቸው ይጠቀሳል። የኢትዮጵያ ምግብ አሰራር፣ የዕደ ጥበብ ሥራዎች፣ ፈትል፣ ቅመማ ቅመም፣ የጌጣጌጥ አሰራር እንዲጎለበት ከፍተኛ ጥረት አድርገዋል። በቤተ መንግሥቱ ቅጥር ግቢ ውስጥ የመጀመሪያው ኪነ ሕንፃ እቴጌ ምንትዋብ በሀገሪቱ የመጀመሪያ የሆነውን የሙያ ተቋም ለመገንባት ጥረት ያደረጉበት ኪነ ሕንፃ መሆኑ ይነገራል። እነዚህ አሁን ዕደ ጥበባት እንዝርት፣ ቅመማ ቅመም የሚያሰለጥኑበት ነው። የሚያሰለጥኑትም ንግስቲቱ ምንትዋብ ናቸው እና ሲሰራ እጅግ በጣም የተለየ ነው እና የተለያዩ ክፍሎች አሉት። እነዚያ ጥበበኞቹ የሚያድሩበት የሚያርፉበት የማረፊያ ቦታ ነው። አሁን ይሄ ቅመማ ቅመም ይሄ ምጥን የሚባለው
ፈትል የሚባለው ዋንጫ፣ ጽዋ፣ እነዚህ የድሮ የተከበሩ እቃዎች ከዚህ ቦታ ነው እቴጌይቱ ሲያሰለጥኑ የነበረው። ከያገሩ ተሰብስበው ማለት ነው። ከያገሩ ከያግታጁ ዘር ጎጥ ሳይለዩ እውቀቱን የሚፈልግ ሁሉ እየመጣ እየሰለጠነ በዚያ እውቀት ራሱን ያስተዳድርበት ነበር። እንግዲህ እቴጌ ምንትዋብ ያው በስፋትና በዋነኝነት የሚታወቁበት ከዚህ ከሙያ ጋር የተገናኘው ነው። የጥጥ ፈተላ፣ የዶሮ ወጥ አሰራር፣ እነዚህ የሴት ሙያዎች የሚባሉትን በሙሉ ያስተዋወቁ ናቸው። በጣም ብዙዎቹ የጎንደሪያን ዘመን የኢትዮጵያ የስልጣኔ ዘመን ፈርቀዳጅ ነው የምንልባቸው ምክንያቶች እንዲህ አይነት ምልክቶች ናቸው። አንዱ በቁስቋም ላይ ያለው የቀደምት የእደ ጥበብ ትምህርት ቤት ነው። እንግዲህ እደ ጥበብ ለአንድ ሀገር ስልጣኔ ያለውን ፋይዳ ይታወቃል። እኛ አሁን በደረስንበት ደረጃ አንዱ ችግራችን የእጃችን ላይ ያለው ሀገር በቀል የሆነውን እውቀት ይመጣል ብለን ይሄ የሴት መሰበር ብለው የሚያስቆጨው አንዱ እሱ ነው። በዛ ዘመን የተጀመረ የእደ ጥበብ ትምህርት ቤት ለእውቀት፣ ለምርት፣ ለቴክኖሎጂ፣ ለዘመናዊ አሰራር የነበረን እይታ የሚያመላክት ነው። እጅግ በጣም ይገርማል። አሁን ቅመማ ቅመም አለ፣ የፈትል ስራ አለ፣ የተለያየ የእጅ ጥበብ ስራዎች ትምህርት የሚሰጥበት ጊዜ ነው። ያንን አስቀጥለ ነው ቢሆን ኑሮ በኢንዱስትሪ በቴክኖሎጂ የት እንደርስ ነበር የሚል ትልቅ ቁጭት ይፈጥርብሃል። በዛ ጊዜ የተጀመረ በስነ ጥበብ ፍቅር የወደቁት እቴጌ ምንትዋብ በስራቸው ሁሉ ለውበትና ንጽህና ልዩ ትኩረት ይሰጣሉ። በቤተ መንግስቱ ግቢ ውስጥ የሚገኘው ሌላኛው ኪነ ህንፃ እቴጌዋ ለልዩ ተግባር ይጠቀሙበታል። ይሄ የምናየው ደግሞ ዙሪያውን ይሄ ቤተ ክርስቲያን ነው። ሁለተኛ ቤተ ክርስቲያን ነው። አገልግሎቱ ምንድን ነው? እዚህ ዙሪያውን ስናየው ውስጡ የ12ቱ ሐዋርያት ስዕል ነበረበት። ውስጡ በጣም የተለየ እንደ ፀሐይ የሚያበራ ስዕል ነው የነበረው። ይሄ አገልግሎት የሚሰጠው ምንድን ነው? እናቶች የወር አበባ ወይም ደግሞ የመርገም ደም ሲመጣባቸው ከ40 ሜትር ውጭ መግባት ስለማይቻል እደ ጥበባት የሚማሩት ሰራተኞች የወር አበባ በሚሆኑበት ሰዓት ቤተ ክርስቲያን መግባት ስለማይችሉ ከዚህ ላይ አሁን እዚህ ጋር የሆኑና እዚያ ጋር አቡነ ሚካኤል ከመስኮቱ ላይ የሆኑና ይባርኳቸዋል። ተባርከው እዚህ ጋር አንድ ስዕል አለ፣ እዚህ ስዕል አለ፣ እዚህ ስዕል አለ፣ እዚህ ስዕል አለ፣ እዚህ ስዕል አለ፣ ዙሪያውን ስዕል አለ። የሐዋርያት ስዕል ጸሎታቸውን ጸልየው የሚሄዱት ከዚህ ቦታ ነው። ወደ ቤተ ክርስቲያን ሲገቡ ጸሎት ሳያደርጉ ወደ ስራ አይገቡ። የሚጸልዩበት የጸሎት ቦታ ነው። የጎንደር ቤተ መንግስት ፋሲል ግቢ ብትገባ ይሄ ዘመናዊ ወሸባ ቤት እንደምንለው አሁን ስቲም ሳውና ምናምን የምንላቸው ቴክኖሎጂዎች ያኔ እንደነበረው ሁሉ ቁስቋም ውስጥም ከእናቶች ጋር የተያያዘ የእናቶች ንጽህና መጠበቂያ የሆነ ራሱን በቻለ የግንባታ መንገድ የተገነባ ከፍ ያለ እይታ የሚታይበት አንዱ ማሳያ እሱ ነው። ይሄ አሁን ደረስንባቸው የምንላቸው ነገሮች በሙሉ መነሻቸው ያ የኛ ዘመን ያ የኛ አያቶች፣ እናቶች፣ አባቶች ጅምር እንደሆነም የሚያሳይ ነው ይሄኛው በራሱ። ኧረ እንደምን አለሽ ዘመዴ እንደምን ነሽ? ኧረ እንደምን አለሽ ዘመዴ እንደምን ነሽ? እቴጌ ምንትዋብ የፖለቲካ ስብዕናቸው የላቀ፣ የአስተዳደር ብልሃታቸው የረቀቀ፣ የማህበረሰብ አያያዛቸው የጠለቀ እንዲሆን የተለያዩ ስልቶችን ይጠቀማሉ። በቁስቋም ማርያም የሚገኘው የእቴጌ ምንትዋብ አብያተ መንግሥት 8 በራፎች መኖሩ ሰፊነቱን ይመሰክራል። ከግቢው በስተ ምስራቅ በኩል የሚገኘው ሰፊ ቦታ የገበር ስፍራ በማድረግ ከሕዝባቸው ጋር ያላቸውን ግንኙነት ለማጠናከር ይጠቀሙበታል። እንግዲህ አጠቃላይ 8 በሮች አሉት። ንግስቲቱ ግብር ያገባሉ እና ግብር ሲያገቡ አጠቃላይ ዙሪያውን ያለው ይሄ እስከ ደንቢያ እስከ ቋራ ድረስ ግንቦት 12 ቀን ግብር ያበላሉ እና ግብር ሲያበሉ ከዚያ ጀምሮ ይሄ ገሻው የሚታይ ከሆነ ይሄ ዙሪያውን የገጠሩ ሰው መጥቶ የሚስተናገድበት በአጠቃላይ የሚመገብበት የፍቅር ግብዣ የሚያደርጉበት ነው። ይሄ የነገስታትን የዛን ዘመን ሰዎችን ይሄ ፊውዳላዊ አስተሳሰብ ተደርጎ ብቻ የሚሳለው እይታ ትክክል እንዳልሆነ ማሳያው ይሄ የግብር ቦታ ነው። ሰው ሳይመረጥ ማንኛውም ህዝብ በኑሮ ደረጃ፣ በኢኮኖሚ አቅም፣
ወይ ደግሞ በሃይማኖታዊ ስታተስ ወይ በመንግስታዊ ደረጃ ሳይከፈል ማንኛውም ሰው በጋራ መጥቶ ማዕድ የሚጋራበት ግብር የሚበላበት ዓመታዊ ክብረ በዓል ሲከበርም ተጋብዞ አብሮ የሚስተናገድበት ነውና ያም ያሳየው በዛ ዘመን የነበሩ መሪዎቻችን ከህዝባቸው ጋር ያላቸውን ቅርበት ለህዝባቸው የሚሰጡትን አክብሮት ሁሉንም ህዝብ እኩል እንዴት ይመለከቱ እንደነበረ የሚያሳይ ነውና ይህ ትልቅ የስልጣኔ ማሳያ ጭምር ነው። ሴትነት ከማጀት ተላቆ ለአደባባይ ባልበቃበት ዘመን እቴጌ ምንትዋብ ለ40 ዓመታት ፖለቲካውን እንደ እንዝርት ፈትለውታል። አካባቢውንም ከስርዓት ጋር ሰፍተው አያይዘዋል። በግቢው ውስጥ ውበትን ከረቀቀ ኪነ ህንፃ ጥበብ ጋር ያያዘውን ባለ 2 ፎቅ ኪነ ህንፃ እቴጌዋ ለተለያዩ ጉዳዮች ይጠቀሙበት እንደነበር ይነገራል። ይሄ እንግዲህ የእቴጌ ምንትዋብ መኖሪያ ቤት ነው። ቤተ መንግስቱ ነው። የእቴጌይቱ ይሄኛው ፎቅ ነው መኖሪያቸው። ፎቁ ይሄ ላይኛው ነው። 2 ፎቅ ነበር ማለት ነው። 2 ፎቅ ነው ወደ ላይ ያለው እና በታችኛው መውረጃ አለው። ከዚህ ጋር ታች የምናየው አማካሪዎች እቴጌይቱ ንግስቲቱ አማካሪ ነበራቸው። መረጃ የሚቀበሉበት፣ ሚስጥር የሚያወሩበት፣ ምክር የሚመከሩበት የታችኛው የሚስጥር ቦታ ነው። እንደ ቢሮ ማለት ነው። እንደ ቢሮ ነው። በዘመናዊ አስተዳደር ስርዓት ውስጥ የራስክን የሆነ መኖሪያ ምንህን ለይተህ ቢሮህን ሌላ ቦታ አድርገህ ይሄ ፕራይቬሲ ነፃነት የመፈለግ የሚመስል ማለት ነው ትመለከታለህ። እቴጌዋ ግን ትልቅ ስልጣኔያቸውን የሚያሳየው ከላይ ይኖራሉ፣ ከታች አገልግሎት ይሰጣሉ። ያ ማለት ምን ማለት ነው? በየትኛውም ጊዜ በየትኛውም ሁኔታ ውስጥ የእሳቸውን አገልግሎት ፈልጎ የሚመጣ ህዝብ ካለ ለማገልገል ምን ያክል ዝግጁ እንደሆኑ የሚያሳይ ነው። መቼም መኖሪያ ቤት ውስጥ ቢሮ ነገር አድርገህ ባለጉዳይ ተቀብሎ ማስተናገድ ማለት ምን ያክል የአገልጋይነት ስሜት ውስጣቸው እንደነበረ ያሳያል። ይሄ አሁን ልንላበሰው የሚገባውን የአገልግሎት አሰጣጥ የአገልጋይነት መንፈስም ጭምር የሚያሳይ ነውና ይሄ ትልቅ የስልጣኔ ማሳያ ነው። ለውበት ትኩረት የሚሰጡት እቴጌ ምንትዋብ ደምቆ መውጣትን ያውቁበታል። በዘመኑ ስመ ገናና ካደረጋቸው የፖለቲካ ብቃታቸው ባልተናነሰ መልክና ውበታቸው ለጎንደር ሕዝብ መለኪያ ነበር። ባለባበሳቸውና በሚጠቀሙት ጌጣጌጥ ይለያሉ። ይህንም ስኮትላንዳዊ አሳሽ ጄምስ ብሩስ ትራቨል ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል በሚለው ማስታወሻው ጠቅሶት ይገኛል። የሚደግፍም አምድ ነበረው ልበል በጀርባ በኩል አለ። ያው ከጊዜ ብዛት እየወደቀ ነው እንጂ ይሄ ራሱን የቻለ ወደ ላይ ትልቅ ፎቅ ነው። እንቁላል ግንብ ልበል እንደዚህ አይነት ነገር። እንቁላል ግንብ ነው። ዙሪያውን የሚሰሩት እንቁላል ግንቦች ናቸው እና አሁን እዚህ ውስጥ ልዩ ልዩ አገልግሎት አላቸው። አሁን የንግስቲቱ ድሮ ባልሰለጠነበት ሰዓት አሁን የቁም ሳጥን ሰው የልብስ ማስቀመጫ እንደሚያሰራው የእቴጌ የልብስ ማስቀመጫቸው፣ የዘውድ ማስቀመጫቸው ቅድም እንዳልኳችሁ ከቀኝና ከግራ እሳቸው ሲወጡ ዘበኞች የሚቆሙበት የዘበኛ ቤት ሁሉ አለ። እዚህ ውስጥ ሁሉን ያሟላ ነው። ከጀርባው ከመኖሪያውና እንደ ቢሮም ጭምር ከሚያገለግሉበት ጀርባ የተለያዩ ቁሳቁስ ማስቀመጫ ህንፃዎች አሉ። አልባሳት፣ ልዩ ልዩ ለቤት መገልገያም ለስራም ጭምር መገልገያም የሚያገለግሉ ቁሳቁሶች የሚቀመጡበት እንደ ህንፃ አለ። ያ በአኗኗር ስታይልህ በራሱ በዛ ዘመን መኖሪያ ቤት በሰው የምታገለግልበት ቦታ፣ ለአንዳንድ ነገሮች የሚያገለግሉ እንቶች የምታስቀምጥበት፣ እንግዳ የምትቀበልበት፣ እንዴት ከፋፍለህ ዘመናዊ በሆነ መንገድ ጽዱ በሆነ መንገድ አገልግሎት እንትን ማድረግ እንዳለብህ የሚያሳይ ነው። እቴጌ ምንትዋብ ካሰሯቸው አብያተ መንግስታት ኪነ ህንፃዎች መካከል የሽነው አዳራሽ በግዝፈቱና ውበቱ ጎልቶ ይነሳል። ይህኛው ደግሞ እንግዲህ ፎቅ ነው። በጣም ትልቅ ፎቅ ነው። ከታች ግራውንድ አለው። በአሁን በዘመኑ ቋንቋ ጂፕላስቱ የሚባለው ነው እና የላይኛው የሚመገቡበት መኳንንቱ ናቸው። ግብዣ ሲደረግ ቅድም እዚያ ጋር
የአካባቢው ማህበረሰብ የሚመገብበት ቦታ ነው። ይህኛው ደግሞ መኳንንቱ ሊቃውንቱ የሚመገቡበት ታላቅ አዳራሽ ነው። ወደ ታዊት ችግራው እንዳለው እና ከላይኛው መኳንንቱ ይመገባሉ፣ ከታችኛው ሊቃውንቱ ይመገባሉ። ሽኖ አዳራሽ በኪነ ህንፃው ደረጃ በጣም ትልቅ ኪነ ህንፃ ነው። በሌላ በኩል ደግሞ በአገልግሎቱም ጭምር ቅድም ስናነሳ ከነበረው ከግብሩ ጋር የሚያያዝ ቄሱንም ባላባቱንም በተለያየ ደረጃ የሚያገለግሉበት የሚያስተናግዱበት የተለያዩ የህብረተሰብ ክፍሎቻችን በአንድ ላይ ማግኘት ሲፈልጉ በአንድ ላይ የሚያገኙበት በአንድ ላይ የሚያበሉ የሚያጠጡበት እንደገና ደግሞ እንደየማዕረጋቸው በተለያየ መልኩ ማወያየትም ሲፈልጉ ማስተናገድም ሲፈልጉ አንዳንድ ምክክሮች ማድረግም ሲፈልጉ የሚያገኙበትም አሰራርም ጭምር እንዳላቸው የሚያሳይ ነው ይሄኛው ሽኖ አዳራሽ። ውበትን ከረቀቀ ኪነ ህንፃ ጥበብ ጋር አጣምሮ ያዘው የሽኖ አዳራሽን ለመስራት ብዙ ሀብት ጉልበትና እውቀት ፈሶበታል። በዘመኑ እቴጌዋ የጣት ቀለበታቸውን ሳይቀር ያወጡበት ኪነ ህንፃ በመሆኑ ሸወቂት ይባል እንደነበር የታሪክ መዛግብት ያስረዳሉ። ከዚህ ጋር የምታዩት ይቺ ቤተ ክርስቲያን ጎንደርን ትወክላለች። ሁለተኛዋ ቤተ ክርስቲያን አክሱምን ትወክላለች። ሶስተኛዋ ቤተ ክርስቲያን ላሊበላን ትወክላለች። ያው አንበሳውን እንደጋለቡ አቡነ ሳሙኤል ከበሩ ላይ ይታያሉ ማለት ነው። ከዚህ በመቀጠል ደግሞ ከዚያ ጋር የምናየው አፍሮ አይገባ መስቀል አለ። ላሊበላ ላይ ያለው አፍሮ አይገባ መስቀል ይሄ ቅድም እንደነገርኳችሁ የላሊበላን ቤተ ክርስቲያን ይወክላል። እዚያ ሶስተኛው የምታየው ደግሞ በዘመኑ ታላላቅ እንጫዎች እነዚህ ቤተ ክርስቲያኑ ሲሰሩ ግማርዳ የሚባለው ደንበቃ የሚባለው ዝግባ የሚባለው ጥቁር እንጨት የሚባለው ትልቁ እንጨት የሚመጣው በዝሆን እየተጫነን የነበረና በዚያን ሰዓት ይህንን ስራ ሲሰሩ የነበረው ዝሆን እዚያ ጋ የምታየው ነው። ያን የሚወክል ማለት ነው። ያን የሚወክል ነው። በጣም እጅግ የሚያስደስት ነው። ምን ያክል ኢትዮጵያዊ ትስስር ኢትዮጵያዊ አንድነት እንደነበረ የሚያሳይ ሽኖ አዳራሽ ላይ ያሉ ቅርጾች፣ ኪነ ህንፃዎች እሱን ያመለክታሉ። የአክሱምን ዘመን የላሊበላን ኪነ ህንፃ የሚያሳዩ ምልክቶች ጭምር ያሉበት ነውና ያ በዛ ዘመን አንድ አሰባሳቢ የሆነ ኢትዮጵያዊ ማንነትን ኢትዮጵያዊ ስርዓትን የመመስረት ፍላጎት ራዕይ እንደነበራቸው ለሱም ይሰሩ እንደነበረ በኪነ ህንፃዎቻቸው የሚያሳዩትና የሚያስቀምጧቸው ምልክቶች ትልቅ ማሳያዎች ናቸው። እቴጌ ምንትዋብ ጎንደርን የስልጣኔ የዲፕሎማሲና የእውቀት ከተማ ለማድረግ ብዙ ጥረዋል። በሽኖ አዳራሽ ሊቃውንቱና መኳንንቱ ለእቴጌ ምንትዋብ የእውቀት ከፍታቸውን ለመግለጽ ቅኔ ተቀኝተዋል፣ ስነ ቃሎች ተነግረዋል፣ ፍልስፍናዊ እይታዎችን ተራምደዋል፣ አስደናቂ ሐሳቦችም ተነግረውበታል። ይህኛው ፎቁ መግቢያው ነው። ከዚህ ጋር መኳንንቱ ይመገባሉ። ከታች የምናየው ሊቃውንቱ የሚመገቡበት ቦታ ነው እና በዕለታት አንድ ቀን እቴጌ ምንትዋብ ግብዣ ሲያደርጉ የታረደው በሬ ለጥርስ የማይታኝክ የገበዘዘ ሆነና ሊቃውንቱ እጅግ በጣም ሲያስቸግራቸው፣ የድሮ ሊቃውንት በቅኔ የተራቀቁ ናቸው። ሐሳባቸውን ሁሉ የሚገልጹት በቅኔ ነውና ሁሉም ቁጭ ብለው ጠጁን እየጠጡ ይሄ የምታዩት የተሰበረው እንጨት ግማርዳ ይባላልና ስለዚህ እቴጌቱን ቀጥታ ላለመናገር የተጠቀሙት ቋንቋ ምንድን ነው? የሚበሉት ምግብ ስላልተስማማቸው ስላልተመቻቸው ግማርዳ ብለው ተነጋግረዋልኝ። እቴጌይቱ በጣም እጅግ አዘኑና እንደገና ሁለተኛ ግብዣውን አዘጋጁ። እጅግ በጣም የደለበ የተለየ ሰንጋ አዘጋጅተው ለሊቃውንቱ የሚፈቀደው መግባት ብቻ ነው፣ መውጣት አይቻልም አሏቸው። ሊቃውንቱ ገቡ። ውስጥ እንግዲህ ያማረ ጮማ እየተቆረጠ ያማረ ጠጅ እየተጠጣ ሊቃውንቱ በሽንት መምጣት ተቸገሩ። የመጨረሻ ሊቃውንቱ ሲቸገሩ በዚህ ጋር 500 ወርቅ ይዤ ነበረ፣ በዚህኛው 500 ወርቅ ይዤ ነበረ። እቴጌ ምንትዋብ ይሄ 500ና 500 ሲደመር ስንት ነው ብለው ሊቃውንቱ የጠየቁበት ቦታ ነው።
እንዴ ይህን ቀላል ጥያቄ ትጠይቁኛላችሁ? ሽነዋ ሲሉት ሊቃውንቱ አጠቃላይ እዚህ ላይ ስለ ሸናው ሽንቱን ሽነዋ አዳራሽ ይባላል ማለት ነው። ይህ አዳራሽ ሸወቂት የሚል የመጀመሪያ ስም ነበረው። በኋላ ግን ሽነዋ በሚል ከሊቃውንት ጋር ባላቸው ግንኙነትና ለፈተና ባመጡት ጥያቄ እንደተሰየመ ይነገራልና በዛን ዘመን የተሰራበት የኪነ ጥበብ ደረጃ አጠቃላይ የኪነ ህንፃው ስፋት የተገነባበት ቁስ አጠቃላይ ስናየው እጅግ በጣም ለየት ያለና በጣም አስገራሚ ነው። እንግዲህ እቴጌ ምንትዋብ በጣም ለእውቀት ትልቅ ቦታ ይሰጡ እንደነበረ ይታወቃልና ይህንም አዳራሽ ለሊቃውንቶች ትልቅ ትኩረት ይሰጡ ስለነበር ለዛ ይጠቀሙበት እንደነበር ነው የሚያሳየውና ጎንደር ላይ ለመጎብኘት የምትመጡ ማንኛውም የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች ወደዚህ ወደ ቁስቋም ማርያም መጣችሁ እንዲህ አይነት ኪነ ህንፃዎች የነበረውን አሻራ ብትጎበኙ ብዙ ታተርፋላችሁ ብዬ አስባለሁ። በኢትዮጵያ ታሪክ ውስጥ ሙያን፣ ጥበብን፣ እውቀትንና ትምህርትን አጣምሮ በመጓዝ እቴጌ ምንትዋብ ስማቸው በደማቁ ይነሳል። በግቢው ውስጥ የሚገኘው ሌላኛው ኪነ ህንፃ የዕደ ጥበብ ትምህርት ቤት ይሰጥበት እንደነበር ይጠቀሳል። ኪነ ህንፃው ዛሬ በከባድ ጉዳት ፈራርሶ ቢታይም በአሰራሩና በንድፍ አወጣጡ አሁንም ድረስ አግራሞትን ያጭራል። ከዚህ ጋር የምናየው ቦታ ይህም እንደዚሁ ዕደ ጥበብ የሚያሰለጥኑበት ተጨማሪ ቦታቸው ነው። ብዙ ክፍልፋዮች አሉት። በውስጡ የተለያየ ቦታ አለው። ዞሮ ግን እነ ምጥን፣ እነ ሽሮ፣ እነ በርበሬ፣ እነ በሶ የተለያዩ ቅመማ ቅመሞች ከዚህ እየተዘጋጁ ያስተምሯቸው የነበረ ተጨማሪ ቦታ ነው። ያኛው ማረፊያቸው ሲሆን ይህኛው ከዚህ ውስጥ ዘመናዊ የሆነ ሻወር እንደነበረ ሁሉ ያሳያል። የሙያ ተቋም ነው ማለት ነው። በቃ ይሄ ዕደ ጥበብ ነው፣ የሙያ ተቋማት ነው። ይሄ አጠቃላይ አሁን የዕደ ጥበብ ማሰልጠኛ ትምህርት ቤት በፌዴራል ደረጃ አለ። በአንዳንድ የቴክኒክና ሙያ ኮሌጆች እንዲህ በተጣጠሰ መንገድ አለ። ግን ኦርጋናይዝድ በሆነ መንገድ ዕደ ጥበብ ነው መሰረቱ። ለቴክኖ አሁን በነጋችን ለምሳሌ በእኛ ክልል ከወስደ ብትመለከተው 40% የሚሆነው የሰው ኃይል በፋብሪካ የምንበለው ከፋብሪካ ውጭም በግሉም የተሰማራው በዕደ ጥበብ ዘርፍ ነው። ትልቅ የስራ ዕድል የሚፈጥርም ዘርፍ ነው። ግን ያኔ በ18ኛው ክፍለ ዘመን የዕደ ጥበብ ማሰልጠኛ ተከፍቶ የነበረበት ስትመለከት ለእውቀት፣ ለትምህርት፣ ለጥበብ፣ ለእጅ ሙያ እያደገ ለሚሄደው ወደ ቴክኖሎጂ እያደገ ለሚሄደው የእጅ ሙያ ይሰጥ የነበረውን ትኩረት የሚያሳይ ነው ያ ትምህርት ቤት። ብርሃን ሞገስ እቴጌ ምንትዋብ ዘመንን ቀድማ አተያይን ቀይራ እውቀትን መንገድ አድርጋ በማሰብ በርካታ የዘመናዊነት እሳቤን ተግባራዊ አድርጋለች። ብዙ የደከመችበትን የሴትነት ሙያ ከፍ ለማድረግ አዲስ መንገድን ተከትላ በመስራት ለሕዝቧ አስተዋውቃለች። አሁን ወደዚህ የምንሄደው ይገርመሃል፣ ይህኛው በታች ወደ ታች ጥልቀት አለው። ያው ግንቡ ሲፈርስ የፈረሰው ድንጋይ ነው ይሄና፣ ስለዚህ ይሄ ወደዚህ የምታዩት በዚህ ተገብቶ ወደ ውስጥ ወደ ታች የሚያወርዳለ፣ ወደ አንደርግራውንድ የሚያወርዳለ። ይሄ ደግሞ ምንድነው ለሊቃውንቱ ለመኳንንቱ የሚዘጋጀው ጠጅ እንዳይሞቅ እጅግ በጣም እንዲያምር በዘመናችን ፍሪጅ ነው የምንጠቀመው። እሳቸው ደግሞ በፍሪጅ መልክ የሚጠቀሙበት ጠጁ የሚቀመጥበት ጠጁ የሚዘጋጅበት እንዳይሞቅ ወደ ታች ግራውንድ ተዘጋጅቶ ልዩ የሆነ ነው ያለው። ለረጅም ጊዜ ሳይበላሽ ተቀምጦ የሚቀርብበት ፍሪጅ አለ። እንግዲህ ስለ መብራት፣ ስለ ዘመናዊ ፍሪጅ ቴክኖሎጂ በማይታሰብበት ዘመን ግን በእነሱ ጥበብ የተሰራ ፍሪጅ አለ። እኛ ኢትዮጵያውያን እውነት ለመናገር በጥበብ በእውቀት ምርምር በምንለውም ምን ደረጃ ላይ እንደደረስን ይሄ የሚያሳይ ነው። አሁን በዚህ ዘመን ያለ ዘመናዊ መሳሪያ ወይ ያለ ኤሌክትሪክ ወይ ያለ ምናምን እንዴት አይነት ፍሪጅ ሊኖረን ይችላል ብለን እንድናስብ ያደርጋል። እና በዛ ዘመን ሽነዋ ላይ በቃ ደረጃውን የጠበቀ አቀዝቅዞ ያለምንም ችግር ምግብ መጠጥ የሚያቀርብ ፍሪጅ ነበረበት። በኢትዮጵያ የቤተ ክርስቲያን አሰራር ታሪክ በአሰራር ጥበቡና በውበቱ ብዙ የተነገረለት
የቁስቋም ማርያም ቤተ ክርስቲያንና የእቴጌ ምንትዋብ ደማቅ አሻራ የሆነው የአብያተ መንግስታቱ ግብረ ሕንፃዎች በተለያዩ ዘመናት ሁለንተናዊ ጉዳት ደርሶባቸዋል። ጣሊያን ኢትዮጵያን በወረረበት ወቅት አጠቃላይ እንግሊዝ እነሱን ነፃ ለማውጣት በነበረው ጦርነት አጠቃላይ በአየር ድብደባ ሲጀመር የጣሊያን ወታደሮች እየዘለሉ ምሽግ ያደረጉት እንደዚህ አይነቱን ግንብ ነው። ስለዚህ በዚያን ሰዓት አጠቃላይ እነሱ ያሉበትን ግንብ በአየር ሲሉት አጠቃላይ ይሄ የፈረሰው በአየር ነው ማለት ነው፣ በከባድ መሳሪያ። ይሄም ብቻ አይደለም፣ በሁለተኛ ደረጃ ድርቡሽ ሲመጣ ድርቡሽም የጎዳው ግንብ አለ። ህንፃው በሁለት ጊዜ ጉዳት ደርሶበታል። በአንድ በኩል ሰው ሰራሽ በሆነ መንገድ ጉዳት ደርሶበታል። በሌላ በኩል ደግሞ በረጅም ጊዜ በእድሜ ቆይታም ተፈጥሯዊ በሆነ መልኩም የመሰንጠቅ አንዳንድ ቦታዎች የመፈራረስ ችግሮች እየተስተዋሉ ነው። ጉዳቶች አሉ። እኛም እነዚህን ጉዳቶች በማየት የጥገና ስራ እንዲሰራ ጥናቶችን እየሰራን ያለ ነው። ያው እነዚህ የጎንደር አብያተ መንግስታት በዩኔስኮ የተመዘገቡ አካል ስለሆኑ በእኛ ተቋም ብቻ የሚጠገኑ አይደሉም። በአንድ በኩል ፍቃድ ይፈልጋል፣ እውቅና ይፈልጋል፣ እንደጋ ከፍ ያለ ሙያዊ ትብብርም ይፈልጋል እና ጥናቶችን እየሰራን ነው። ከቅርስ ባለስልጣን ጋርም እየተነጋገርን ነው። እቴጌ ምንትዋብ እውቀትን ጥበብን መሻገሪያ አድርጋ በመመልከት ለአብነት ትምህርት የላቀ ትኩረት ይሰጡ እንደነበር ይጠቀሳል። ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ከአፄ ልብነ ድንግል እስከ አፄ ቴዎድሮስ በሚለው መጽሐፉ ገጽ 261 ላይ ትምህርት እንዲስፋፋና አስተማሪውም ተማሪውም እንዲነቃቃ ይጣጣሩ ነበር። ለዚህም ከመንግሥት ማድ ቤት ተዘጋጅቶ እየወጣ ለፊደል ቆጣሪ አንድ እንጀራ በወጥ፣ ለዜማ ተማሪ አንድ እንጀራና ወጥ ከጠላ ጋር፣ ለቅኔ ተማሪ እንጀራና ወጥ ከጠላና ጠጅ ጋር እንዲሁም ለመጽሐፍ ተማሪ የተሻለ አድርጎ እንዲሰጥ ስላዘዙ የትምህርት ጉባኤው በሰፊው ተይዞ ነበር በማለት ጠቅሶት ይገኛል። እቴጌ ምንትዋብ በተጨማሪ የአብነት ትምህርቱን ማለት እውቀት እንዲስፋፋ ይጠቀሙበት የነበረው ጥበብ እዚህ ቦታ ላይ ከ500 በላይ ሊቃውንት የነበሩበት ቦታ ነው። ከዚህ ቦታ ላይ እያንዳንዱ ሊቃውንት የአራቱ ጉባኤያት ነበረ። ብሉያት፣ ሐዲሳት ሊቃውንት፣ መጽሐፈ መነኮሳት ይሰጥ የነበረ ድጓ፣ አቋቋም፣ ቅኔ፣ ዝማሬ፣ መዋሥዕት ነው እና ይህንን ትምህርት ለሚማሩ እያበረታቱ እውቀቱ ካደገ አንድ እያደረጉ ነበረ። እውቀቱንም የትውልዱንም የትምህርት ፍላጎት ሲጨምሩት የነበረ በእንደዚህ አይነት ጥበብ ነው። የእቴጌዋ የእውቀት ጥማት የእውቀት ፍላጎት በብዙ ነገሮች ነው የሚታየው። ማለት ምን ያክል እውቀት ነፃ እንደሚያወጣህ፣ እውቀት እንደሚያሻግርህ፣ እውቀት ከችግር እንደሚያወጣህ ማሳያው እውቀት ያላቸውን ሰዎች በማቅረብ በመመካከር ይታያል እና ከ500 በላይ ሊቃውንቶችን ቀሳውስቶችን በተለይ በሃይማኖታዊ ስርዓት ከፍተኛ እውቀት ያላቸውን ሰዎች በየጊዜው በማግኘት በማወያየት በመመካከር ሀሳባቸውን እንዲሰጡ በማድረግ በቅርበት እውቀት ያላቸውን ሰዎች በመጠቀም ያላትን የእውቀት ጥማት ያሳያል። መሪነትን ከሴትነት አጣምረው የያዙት እቴጌ ምንትዋብ ግንቦት 25 ቀን 1765 ዓ.ም ተቋጨ። ቀብራቸውም አሰሩት የቁስቋም ማርያም ቤተ ክርስቲያን ተከናውኗል። በደብረ ፀሐይ ቁስቋም ማርያም ሙዚየም የእቴጌ ምንትዋብ አጽምና የትናንት ከፍታን የሚጠቁሙ እውቀትን የሚገልጡ በርካታ ታሪካዊ ቅርሶችን ተሸክመዋል። እንግዲህ እዚህ ውስጥ የምናያቸው በንግሥት ምንትዋብ ዘመን ያው ከ1732 33 ጀምሮ ይጠቀሙባቸው የነበሩ ንዋየ ቅድሳት ለቤተ ክርስቲያኑ አጠቃላይ አገልግሎት ይውሉ የነበሩ ነው። እነዚህን በዝርዝር እናያለን ማለት ነው። ላይ የዚህ የምታዩት ምንድን ነው? ድባብ ነው።
ይህ ድባብ እንግዲህ ያው ሰው ሲሞት እንደ ጃንጥላ ይዘረጋል፣ ታቦት ሲነግስ ይታጀብበታል። በንግስቷ ዘመን ያጌጡበት የነበረ ነው። የብር ነው፣ ከብር የተሰራ ነው። ይሄ ጉልላቱ ነው ከላይ ያለው። እዚህ የምናየው መጽሐፍ ይሄ ነገረ ማርያም ይባላል። የእመቤታችን በሄሮድስ ዘመን ከኢየሩሳሌም ወደ ግብፅ ሀገር ስትሰደድ ሙሉ ታሪኳን የያዘ ነው። እዚህ ማሕሌተ ጽጌ ያለ መስከረም 25 ከዳር 6 የእመቤታችን የፈቃድ ጾም አለ፣ የስደቷን የሚናገር ነው። ከታች ብርት አለ። ይህ ብርት ከነሐስ የተሰራ ነው። እነዚህ በዘመኑ ንግስቷ ይጠቀሙበት የነበረ የቆዳ ሻንጣ ቅርቃ በከፍት ቆዳ ተሰፍቶ ነው። እነዚህ ጋደም ያለው የልብስ ሻንጣ ነው። ይሄኛው የዘውዳቸው ማስቀመጫ። እዚህ ቃጭሎች አሉ። ይሄኛው ደግሞ ባለዘውድ ጽና። ይህ ገድለ ሰማዕታት መጽሐፍ ይባላል። ታምረ መርቆሬዎስ መጽሐፍ ነው ያለ። ይህ ቀሚስ አለ፣ ካህናት በካባ ውስጥ ይለብሱት የነበረ። ሌላው ይሄኛው ደግሞ መጽሐፍ ስንክሳር ይባላል። ያው መጽሐፉ ያው እንደ ካላንደር ነው። የየቀኑን ሚዛኖች ናቸው ከላይ የምናያቸው። ሌላው የደሙ መያዣ ጽዋዎች አሉ ከታች። ይህ መጽሐፈ ግንዘት 1682 እነዚህ ልብሰ ሐዋርያት ይባላል። ይህ ግን ለየት የሚያደርገው ምንድን ነው? ከወርቅና ከብር ነው የተሰራው። የምታዩት ወርቅና ብር እንደ ሐር እንደ ክር ተፈትሎ ከወርቅና ከብር ነው የተሰራ። 12 ሐዋርያት ናቸው። ሞጣይት ይባላል። ካህናት፣ ጳጳሳት በክብረ በዓል ጊዜ በዚህ በደረት ይለበስ። በንግስት ምትዋብ ጊዜ መገልገያ የነበሩ ነጋሪት ከበሮዎች አሉ። ይሄኛው ያው ከበሮ ነው። የነጋሪት ነው። ቁስቋም ማርያም ዳር 6 ነፍስ የድንኳን መጣያ ተሸካሚ ተራድኦ የነበረ ነው። እዚህ ብናየው የነጋሪት ያው ከእንጨት ለመሰራቱ ድምፅ አለው። አዋጅ አዋጅ ክተት ሰራዊት ምታ ነጋሪት ተብሎ ይመታል። ያው በቤተ መንግስት ስብሰባ ዘመቻ እንዳለ ይታወቃል ማለት ነው። የእጅ ማስታጠቢያ ገበቴ ነው። ይሄኛው ደግሞ ንግስት ምትዋብ ውዳሴ ማርያም ዳዊት የተማሩ ናቸው። ጸሎት ሲጸልዩ የውዳሴ ማርያም መድገሚያ ዳዊት መድገሚያ ትሮንስ። ይሄኛው የእንጨት አገልግል ነው። ስፌት ሸክላ ይመስላል። የተሰራው ከእንጨት ነው። ስፌት ይመስላል። ከምንትዋብ ዕደ ጥበብ እንግዲህ አንዱ ይሄ ነው። ግን ስፌትም ሸክላም ይመስላል። ነገር ግን ከእንጨት ነው የተሰራ። ይሄ ደግሞ አልጋቸው ነው የንግስት ምትዋብ። ያው ዳብል ቤድ ተደራራቢ ነው። እንጨቱ አንድ ወጥ ነው እንደምታዩት። ለመለያየው አጼ በካፋ ከሞቱ በኋላ ከልጃቸው ኢያሱ ጋር ሲኖሩ ከላይ ንግስቷ ከታች ልጆቻቸው ይተኙበት ነበር። ሌላው ይሄ ቤተ መቅደስ ነው የነበረው ብያቸዋለሁ። ወደ 81 ዓመት ተቀድሶበታል። እነዚህ ቀንዶቹ የጌጣጌጥ ማስቀመጫ የከብቶች ቀንድ ነው ያለው። ሌላው ይሄ ቤተ መንግስቱ የተሰራበት 4 አይነት እንጨት ነው። ዝግባ፣ ወይራ፣ ግማርዳ፣ ደንበቃ ይባላሉ። ከነዛ መካከል የምታዩት የጣራው እንጨት ማለት ነው። እነዚህም ስሪዲ በሶስቱም አቅጣጫ የምትገኝ የእመቤታችን ስዕል ያው የ17ኛው ክፍለ ዘመን ይቺ ስዕል ከሌሎች ለየት የምታደርገው እንደዚህ ፊት ለፊት ሁላችን ቁመናል። ወደ እኔ ነው የምታየው። ቦታ በሶስቱም አቅጣጫ ብትቀይር ትታያለች። ሌላው እንግዲህ የንግስት ምትዋብ መቃብር ቦታቸው ቤተክርስቲያን ውስጥ ነበር። አፄ ኃይለሥላሴ ሲያድሱ ቀብራቸውን አጽማቸውን ቆፍረው በክብር በሳጥን አስቀምጠውታል። አጽማቸውን እናያለን። እዚህ የምታያቸው እንግዲህ 3 አጽሞች ነው ያሉ። መሀል ላይ ንግስት ምትዋብ፣ የንግስት ምትዋብ ልጅ ልጃቸው ኢያሱ፣ የኢያሱ ልጅ ኢዮአስ። ንግስት ምትዋብ ልጅ ኢያሱ፣ የኢያሱ ልጅ ኢዮአስ። የባለቤታቸው ዳጋ እስጢፋኖስ ባህር ዳር ይገኛል። አፄ በካፋ እንግዲህ ቤተ ክርስቲያኑን ሲያሳድሱ ነው 1964 ቀብራቸውን ቆፍረው እንደዚህ በክብር ያስቀመጡት። 3 ጊዜ ቤተ ክርስቲያኑን አዙረው በክብር አስቀመጡት። ያው ሙዚየም ሲከፈት ከመቃብር ቦታቸው ወደዚህ መጣ። የቤተ ክርስቲያን ሙዚየም የደብር ሙዚየም ነው የምንለው እንዲገነባ ብዙ ስራዎች እየሰራ ነው። አንዱ ቁስቋም ላይ ሙዚየሙን በደንብ የማዘመን የማደስ ደረጃውን የጠበቀ ሙዚየም የመገንባት ስራ እየሰራን ነው። ኢቭን ደረጃም ጭምር ያለው ቅርስ ደረጃም ጭምር ተሰጥቶት ሙዚየሙ ዘመናዊ እንዲሆን ለቅርስ ባለስልጣን ደብዳቤ ጽፈናል። ባለሙያዎችም ሄደው ሙዚየሙን ተመልክተውልናል። በደንብ እንዲደራጅ ደረጃውን በጠበቀ መልኩ ቅርሶቹን በአንድ በኩል ቅርሶቹን ፕሪዘርቭ እንዲያደርግ፣ በሌላ በኩል የሚመጣ ቱሪስት የሙዚየም የቅርሱን ወይም የታሪኩን ዑደት በጠበቀ መልኩ እንዲደራጅ እንዲያግዙን ጠይቀን የቅርስ ባለስልጣን ባለሙያዎች የሙዚየም ባለሙያዎች ሂደው በተደጋጋሚ ድጋፍ እያደረጉ ነው። በደንብ አደራጅተ ነው ደረጃውን የጠበቀ ሙዚየም አድርገን እውቅና እንዲሰጠው ጭምር ነው እየሰራን ያለ ነው። በኢትዮጵያ ወደ 15 የሚሆኑ ሙዚየሞች እውቅና ተሰጥቷቸዋል። አንዱ የኛ ደሴ ሙዚየምን እውቅና ሰጥተናል። ቀጥሎ ደግሞ እዛ አካባቢ ይህን ሙዚየም አደራጅተን እውቅና ተሰጥቶት አንዱ የሚጎበኝ ቦታ እንዲሆን እንፈልጋለን። በጎንደር የስልጣኔ ዘመን ለመጨረሻ ጊዜ የተገነቡት የእቴጌ ምንትዋብ አብያተ መንግስታት ግብረ ህንፃዎች
በደረሰባቸው ከፍተኛ ጉዳት ተፈራርሰው ቢገኙም የትናንት ማንነትን የዘመኑ የኪነ ሕንፃ ከፍታ ጮኸው ይናገራሉ። አንድ ጎብኚ ጎንደር ሲመጣ ፋሲልን ብቻ ጎብኝቶ የሚመለስ ከሆነ የታሪክ ጎደሎም ይገጥመዋል። ምክንያቱም እቴጌ ምንትዋብ መነሻቸው አጼ ፋሲል ከቤተ መንግስቱ ስለነበሩ ከቤተ መንግስቱ እያሉ ነው ይህን ቦታ የመረጡትና ስለዚህ አብዛኛው ግንባታ የተገነባው ከዚህ መጥተው ሳይሆን ከዚያ ሆነው ስለጀመሩት የእቴጌ ምንትዋብ አዳራሽ ከዚያ ያለውን ጎብኝቶ ቁስቋም ያለውን ቤተ መንግስት ሳይጎበኙ መሄድ ታሪክንም ሊያፋልስ ታሪክንም ሊያጎድል ስለሚችል ጎብኚዎች ፋሲልን ጎብኝተው ቁስቋምን ሳይጎበኙ ቢቀሩ ከዚህ ጋር እጅግ ብዙ ምስጢር ብዙ እውቀት ስላለ የታሪክ መፋለስም ስለሚገጥመው ጎብኚዎች አደራ የምለው ፋሲልን ጎብኝተው ወደ ቁስቋም መጥተው ቢጎበኙ ጥበብ ምን ያህል ድንቅ እንደሆነ እውቀት ምን ያህል ድንቅ እንደሆነ ሰዎቹ ምን ያህል ራዕይ ምን ያህል እውቀት ምን ያህል ጠንካራ እንደሆኑ እጅግ ብዙ እውቀት የሚገኝበት ቦታ ስለሆነ ደብረ ፀሐይ ቁስቋም መሆኑን እንዲያውቁልን በጥብቅ ማሳሰብ ፈልጋለሁ። አንዳንዴ በተሰራ ታሪክ መኩራት አንድ እድል ነው፣ ታሪክ መስራት ደግሞ ሌላ እድል ነውና ያንን ቤተ መንግስት መጎብኘት በሀገር ውጭም በሀገር ውስጥም ያሉ ያው በስፋት ይጎበኛል። አሁንም የምንለው እየመጡ እንዲጎበኙት ነው። ከጎበኙት አኳያ ቁስቋም ላይ አሁን የጎንደር አብያተ መንግስታት የቱሪስት የማስጎብኘት ሂደት ላይ ትንሽ ማስተካከል የሚገቡ ነገሮች አሉ። ቁንጽል የሆነ ማስጎብኘት ቁንጽል የሆነ ታሪክ የማሳየት ነገር ነው እየታየ ያለው። ብዙ ሰው በዩኔስኮ የተመዘገበው የፋሲል ቤተ መንግስት ብቻ አድርጎ ያስበዋል። አንደኛ በጣም በርካታ ቤተ መንግስታት ተመዝግቧል በዩኔስኮ። ስለዚህ የሚመጡ ቱሪስቶች ከጎንደር ቤተ መንግስታት ግቢ በተጨማሪ እንዲህ አይነት ቦታዎች ሄደው ታሪኩ የተሳሰረ ስለሆነ እንዲጎበኙ እንፈልጋለን እና ይህንን የቱሪዝም ፕሮሞሽንና ማርኬቲንጋችን እንዲስተካከል እየሰራን ነው። እቴጌ ምንትዋብ ዘመንን ቀድመው ሙያን ከፍ ለማድረግ ባልትናን ለማላቅ ተቋም ገንብተው ራሳቸው ተገኝተው ወጣቶችን አንጸዋል፣ ሴትነትንም ከፍ አድርገዋል። ወጣቱ ትውልድ በጣም ይማርበታልኝ። ምክንያቱም ትምህርት እንዴት መማር እንደሚቻል፣ የሥራ ክህሎት እንዴት መፍጠር እንደሚቻል፣ ሥራ ፈጠራ እንደሚቻል ወጣቱም በዚህ ይጠቀምበታል። ምክንያቱም ቅድም እንዳልናችሁ ወጣቶች ነው እንዝርት ሲፈጥሩ የነበር፣ ወጣቶች ናቸው የቅመማ ቅመሙን ስራ ሲሰሩ የነበረ፣ ወጣቶች ናቸው ይህን ድንጋይ እየጠረቡ ይህን ኖራ እያወኩ ይህንን ሐውልት የሰሩ ወጣቶች ናቸው። ሽማግሌዎች አይደሉም። በዚያን ሰዓት ሽማግሌዎች ቁጭ ብለው አስተካክለው ነው የነበሩና ወጣቶችም ለነገ ለኢንጂነሪንጉም ለስዕል ሰዓሊውም እጅግ በጣም እነዚህ ስዕሎች ውብ ስለሆኑ እደ ጥበበው አጠቃላይ የሚያስደምም የሚያስገርም ስለሆነ ለአረጋውያኑ የእርጅና ማራቂያ ነው፣ ለወጣቱ ደግሞ የድንቁርና መክፈፊያ ስለሆነ እዚህ መጥቶ የማይማር የለም። ባጭሩ ኑልን እያልን ነው። ብዙ ትምህርት ይወሰድበታል። እኔ ቁስቋምን ወስደን ብናይ ለእውቀት ቦታ መስጠት፣ አንደኛ በትክክል አገር የሚለወጠው አገር የሚሰለጥነው አገር የሚዘምነው በተጨባጭ የእውቀት ሙያ በእደ ጥበብ እንደሆነ ትልቅ ትምህርት የሚወሰድበት ነው። እኔ ቁስቋም ሲሄድ ያንን የእደ ጥበብ ትምህርት ቤትን ስትመለከት አሁን ትውልዱ ለእጅ ሙያ ለጥበብ እንዴት ቦታ መስጠት እንዳለበት ትውልዱ ብቻ አይደለም መንግስታዊ ስርዓቱም ጭምር የትምህርት ስርዓታችን የአስተዳደር ስርዓታችን ለየትኞቹ ጉዳዮች ነው ትኩረት መስጠት ያለብን፣ ማደግ መለወጥ ከፈለግን መነሻችን መሆን ያለበት ምንድን ነው የሚለውን ምንማርበት ነው። እኔ መነሻችን አገር በቀል እውቀት መሆን እንዳለበት ያሳየናል። መለስ ብለን ወደ አገር በቀል እውቀት እንድናይ መለስ ብለን ለእውቀት ለትምህርት ለጥበብ እንዴት ቦታ መስጠት እንደሚገባል የሚለውን በቁስቋም መማር እንችላለን ብዬ አስባለሁ። እንደምን አለሽ ዘመዴ እንደምነሽ፣ እንደምን አለሽ ዘመዴ እንደምነሽ፣ እንደምን አለሽ ዘመዴ። በሀገራችን ታሪክ ውስጥ እንስት ሆነው ትምህርትን፣ ሙያን፣ ጥበብን፣ እውቀትን የጠለቀ ፖለቲካዊ አስተዳደርን አጣምረው በመያዝ በላቀ ብቃት ተግባራዊ ያደረጉት እቴጌ ምንትዋብ ስማቸው ከትውልድ ትውልድ ይዘከራል። የእሳቸው አሻራ የሆኑት የደብረ ፀሐይ ቁስቋም ማርያም ቤተ ክርስቲያንና የአብያተ መንግሥታቱ ግብረ ሕንፃዎች አሁን
የሀገር ውስጥና የውጭ ሀገር ጎብኝን ይናፍቃሉ።